ከቀጠለ መጀመሪያ ዋናውን ነው ማዳከም የሚፈልጉት። የእናንተ ቀላል፣ የእናንተ በጣም ተራ ነገር ነው። እናንተ ግን ልነግር የምችለው ዋናው ኦርቶዶክስ ናት። ኦርቶዶክስን ለማጥፋት የሚሰራ ስራዎች በደንብ አሉ። መልካሞች ሙስሊሞች አሉ። ህዝቡ ላይ አይደለም እያልኩ ያለው በፖለቲካ አድርገው አብረው የመጡ ሰዎች አሉ። መልካም ሙስሊሞች፣ ቅን ሙስሊሞች፣ እግዚአብሔር ባርካቸው። በጣም መልካም ሙስሊሞች አሉ። በጣም ይሄን ግን ጥላቻ ያላቸው ኦን ፐርፐስ ታርጌት ተደርገው ገንዘብ ተመድቦላቸው ይሄንን የሚሰሩ እንዳሉ ደግሞ ይታወቃል ነው ማለት ነው። በደንብ ይታወቃል ኢትዮጵያ ላይ። እና አሁን ምን ችግር አለው እያላችሁ ስታሽቃብጡ የነበራችሁ ኦርቶዶክሶች አሁን እየገባችሁ ነው። ሌት ሲሆን አይግባችሁ። እኛ ኢንፎርሜሽን ቀድሞ ነው የሚደርሰን። ለምን? ታዋቂ ሰዎች ስለሆነን፣ ታዋቂና ልብ ያለን ሰዎች ስለሆነን አደባባይ ወጥተን እውነቱን እንመሰክራለን። አሽቃባጩ ደግሞ አይሰማም። ጨዋ ሙስሊም አለ፣ በደንብ ስብዕና የገባው መልካም ሙስሊሞች አሉ። እምወዳቸው ማከብራቸው ሙስሊሞች አሉ። ካፊር ከሃጂ ብሎ ደግሞ ቀን ቢያገኝ ቢያጠፋ የሚፈልግ ሙስሊም እንዳለ ደግሞ እነግርሃለሁ። ቢጠፋ ኦርቶዶክስ የተባለ ከዛ የጴንጤው ቀላል ጴንጤ፣ ምክንያቱም የትም ቦታ ላይ በጦርነትም በምንም ላይ ወታደር ሆኖ አያውቅም። ስለዚህ እነሱ ነገር ቀላል። በውትድርናውም በምኑም በጣም በብዛት ኢትዮጵያን የሚያገለግለው ኦርቶዶክስ ግባና አብዛኛው በወታደር ደረጃ ለሀገሩ የሚሞትላት ኦርቶዶክስ። አብዛኛው ሙስሊም ጫት ሲቅብል ነው የሚውለው፣ ለሀገሩ አይታገልም። አብዛኛው ሙስሊም አይታገልም ለሀገሩ። ለምን ባናት አትተከልም? ይሄ የታወቀ ነገር ግን ይዋሻሉ። ታግለናል ብለው ቀባጣሪ ሌባ ለሀገር አንድም ቀን አልታገሉ፣ አይታገሉ፣ አያረጉትም። እውነቱ እውነት ነው። ለሀገር የሚታገለው 90% ግባና መከላከያ አብዛኛው የኦርቶዶክስ ልጅ ነው ለሀገር ደም የሚሰጠው። ግን ይነገድበታል፣ ይጫወቱበታል፣ እንደፈለጉ ያደርጉታል። አይነቃም፣ አልነቃም። የነቃ ጊዜ ግን ነገሮች ይቀየራል፣ በደንብ ይቀየራል። ስለዚህ ኢንፎርሜሽን ስንናገር እኛ ነገ ስለሚያሰጋን የዘረኝነት ጥንስስ ባይጠነሰስ ኖሮ ዛሬ በዚህ ደረጃ የዛኔ ተዉ ሲባል ቢተው ኖሮ ዛሬ እንደዚህ አንባላም ነበር። ምንም ችግር የለውም ተብሎ ነው ዛሬ ዘረኝነት ኢትዮጵያ ውስጥ እንዴት እንደሚያባላ ማየት ትችላለህ። እንዴት አድርጎ ተነጥለ ታርጌት ተደርግ ትበላል። ወደድክም ጠላ ትበላል። በተለይ የሆነ ክልል ላይ ማይኖሪቲ ነው የምትሆነው፣ እኩል መሆን አትችልም። አማራ ክልል ላይ አማራ ነው ማጆሪቲ፣ ማይኖሪቲ ትሆናለህ። ከዛ እነሱ ባሉት ነው የምታደርገው። ትግራይ ክልል እንደዛው፣ ኦሮሚያ ክልል እንደዛው፣ ደቡብ ክልል እንደዛው። በቃ ብትሄድ ማነት ትባላለህ። ከሌላ ነኝ እንደ ተራ ነው የምትታየው። ከነሱ በኋላ ነው ያንተ ነገር የሚሆነው። ቴክኒካሊ የተለያየ ሀገር እየኖርን ነው ኢትዮጵያውያን። አሜሪካን እንኳን መተን የተሰጠን ክብር ኢትዮጵያ ለኢትዮጵያ ከሚሰጠው ክብር የተለየ ነው። እኔ አሜሪካ የምታከብረኝን ሩቧን ኢትዮጵያ ክብር አይኖረኝም ብኖር። መሰልጠን ማለት ያ ነው። የሰው ልጅ ሰርቶ እስከገባ አብሮ መኖር እስከቻለ ያንን ቦታ የሚኖርበትን እስካለማ ለሀገር ጠቃሚ ሰው ነው። ኦሮሚያ ክልል የሚኖር ማንኛውም ብሔር ብሔረሰብ እኩል ካልታየ ነገ ችግር አለ። ትግራይ ላይ የሚኖር ደቡብ ላይ የሚኖር እኩል እየታየ አይደለም። ጉራጌን ለሺ ከፋፍለውት ወለኔ ይሉታል፣ ሰባት ቤት ይሉታል፣ ማረቆ ይሉታል፣ ማነው ቃረን የሚባል አለ፣ ምንም ይሉታል። ለ7 ለ8 ጉራጌ ተሸንሽኖ ይችን አክሎላል።
ምስቃን፣ ማረቆ፣ ሰባት ቤት፣ ወለኔ፣ ሶዶ ምናምን ብለው ሸንሽነውታል። ጉራጌ ቤተሰብ ያ የፍቅር ተምሳሌት የሆነች ጉራጌ ዞን ጉራጌ ከስራ ውጪ ማቅ ህዝብን ሸንሽነውት ምን አድርገውታል? አንዱን ካንዱ ያጋጩበታል። እግዚአብሔር ሁሉን አንድ አድርጎ ፈጥሯል ይላል። ይመጣ ኖ ኖ ኖ ኖ ኖ ኢትዮጵያ ላይ ስትመጣ ሌላ ታሪክ ውስጥ ለእናንተ ሊጠቅም መስሎ አንተን እየበላል ያለ ነገር። ስለዚህ አሁንም ይሄ ነገራችሁ ቢስተካከል እንደ ሀሳብ ጥሩ ነው። ሙስሊሞች የምትሰሩት ፖለቲካ እጅግ ያስጠላል። ለተሰጣችሁ ክብር ምን ብሎ ዋሸ? እኛ የመጣ ነው ከደቡብ ክልል እና ከኦሮሚያ ክልል እስልምና መጣ፣ ከሰሜኑ ክልል ምን መጣ ይላል? ክርስትና መጣ ብሎ ይቀጥፋል። ይሄ ዝምባም ሌባ ይቀጥፋል። ዓለም ላይ እንኳን እስልምና የመጣው በኋላ ነው። ከ600 ዓመት በኋላ ነው እስልምና ዓለም ላይ እንኳን የመጣው። እንኳን ኢትዮጵያ ሲዋሹ ለነገ አይሉ፣ ሲቀጥፉ ለነገ አይሉ። ማን እንደተቀበለ እስልምናን ኢትዮጵያ ላይ ቃል በቃል የተቀመጠ ነገር እንዳለ እያወቁ ሽምጥጥ አድርገው ይክዳል። ውሸት ባህላችሁ አይሆን። በተለይ ወሃቢ የሚባለው እስልምና ቀንደኛ የኢትዮጵያም ሆነ የዓለም ጠላት ነው። ወሃቢ የሚባለው የሶማሊያ አለ እንደምታውቁት አልሸባብ ነው። በሙሉ አስቸጋሪ ነው ዓለም ላይ አሜሪካ እየወሰደች ዱቄት የምታደርገው እነሱ ነው። በአናቱ የምትተክለው ወሃቢ ነው። ይኸው እንደምታዩት ቀና ብለው እንዳይሄድ አድርገውታል። ግን የደቀቁ ሀገሮች የደከሙ ሀገሮች ላይ እየገቡ ስራቸውን ይሰራሉ። ወሃቢ በጣም 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 እጅግ አደገኛ ለክርስትና ሆነ ለእስልምና ከሌላው ጋር ተፋቅሮ ተመቻችቶ እንዳይኖር ማድረጊያ ሲስተማቸው ነው። አልናደድም። ስለ እግዚአብሔር እንደዚህ ነው ብትል የኔ አባት ሱርቫይቨር እኔ አልናደድም። በእውነት እግዚአብሔር መልስ ይስጥ ነው የምለው። ያንተ ነው ችግሩ። እኔ አሁን ነብዩ መሐመድን የሆነ ነገር ብል ድፍን እስላም ይነሳብኛል። ተግባባን? እኔ ግን አንተ እግዚአብሔርን እዚህ እየጻፍክ ነው፣ ምንም አይመስለኝም። እስቲ እንበሻሸቅ። ልብ ካላችሁ ማንም አካውንት አያዘጋ። እንበሻሸቅ ልብ ካላችሁ እንበሻሸቅ። እውነቴን ልንገርህ፣ ልብ ካላችሁ እንበሻሸቅ። እኔ እነ ነብዩ መሐመድን ምናምን እኔም ላስላስላርክ፣ እናንተም ጌታ ኢየሱስን፣ ቅድስት ድንግል ማርያምን፣ ቅዱስ ሚካኤልን፣ ቅዱስ ገብርኤልን ላስላሳርኩ። እስቲ አይምሯችሁ አይችልም፣ ከአይምሯችሁ በላይ ነው። አቃጥዬ ተቃጥለ ትሞታለህ። ከአይምሮ በላይ ነው ለአንተ። እኛ ግን እንችላለን። ለምን? ራሱ መልስ አለው። ቅድስት ድንግል ማርያም ራሷ ትመልሳለች። ቅዱስ ሚካኤል ራሱ ይመልሳል። እግዚአብሔር አምላክ ራሱ ይመልሳል። ጌታ ኢየሱስ ክርስቶስ ራሱ ይመልሳል። ዮኒ ማኛን አይፈልገውም። ዮኒ ማኛን ኢየሱስ ክርስቶስ ሊያድነው እንጂ የመጣው እኔ ክርስቶስን ልዋጋለት አልመጣም። ለጌታ ኢየሱስ ክርስቶስ እኔን ሊያድነኝ ነው በመስቀል የተሰቀለው። ራሱን በደሙ ያጠበኝ ስለ እኔ ኃጢአት የሞተልኝ ኢየሱስ ክርስቶስ፣ እኔ አይደለም የምሞተለት። ልዩነቱን አየው። እኔ አልሞትለትም ለኢየሱስ፣ እሱ ሞቶልኛል። ያንተ ግን ሸክጀዲ አርግልኝ ይላል፣ ሸካ አርግልኝ ይላል ያንተው። የእኔ ግን ሞቶልኛል። ስለዚህ ያ ነው የሚያናድዳችሁ፣ ያ ነው የሚያበሽቃችሁ፣ ያ ነው ክፉ እንደተናገርን የምታርጉ። እኛ የፈለግከውን ብታርግ ስለ ኢየሱስ ብታወራ አይሞቀኛ አይበርድም። መልስ አለው እሱ፣ የእኔ አባት መልስ አለው። እና አሁንም የምላችሁ የመበሻሸቅ ጉዳይ ሳይሆን ተወያያችሁ በውይይቱ ላይ ሌላው ክርስቲያን አስተያየት አይስጥ፣ እኛ ግን እንሰጣለን እያላችሁ ትመጣላችሁ። እኛ ክርስቲያኖች አስተያየት ስንሰጥ፣ ኦርቶዶክሶች አስተያየት ስንሰጥ አትሰጡም፣ እኛ ግን እንሰጣለን። እውነትህን ነው። እኔን ነው የምትለኝ? እኔ እንደማትሉኝ እርግጠኛ
ይሄ ትክክል አይደለም። መብት እኩልነትን ማወቅ መቻል አለባችሁ። በተለይ አሜሪካ ከጥፍር ቆሻሻ አይቆጥሯችሁም። እግዚአብሔር ምስክሬ ነው የምነግራችሁ። አሜሪካን ሀገር ከጥፍር ቆሻሻ ነው ማውራችሁ። አይቆጥሯቸው። ማንም ያውቃል። ማንም ነው። እግዚአብሔር ምስክሬ። ይኸው በፈለከው አስይዘኝ። አውሮፓ ቦታም አይሰጧቸው እና እውነቱን ነው። እናንተ እየገባችሁ እንደፈለጋችሁ ትናገራላችሁ። ሌሎቹን ግን በማስፈራራት ይሄ የአሮን ነው። ይህን ነገር ጥሩ አይደለም። አሁን ይልቁኑ ማድረግ ያለባችሁ ወሃብያ የተባልክ ኢዮዳብ ጉቶ ቤት እኔ አልፈልጋችሁም። ባናት ተተከል ሄዳችሁ ኢዮዳብ ጉቶ ቤት ወሃብያና ወይም ሌላ ቤት ወሃብያና አህባሽ የተባላችሁት ተወያዩ። አህባሽና ወሃብያዎች ተወያዩ። ትሰማለህ? ከአህባሽ ጋር ሳትወያይ ማንኛውም ክርስቲያን ከእናንተ ጋር ውይይት አያደርግም። የእናንተን መጨረሻ ማየት ናፍቆናል። ደምዬ እንዴና አባቴ ስትገባ እመጣለሁ። እና አሁንም የምነግራችሁ ምንድን ነው፣ ወሃብያና አህባሽ የተባሉት ሰላማዊ ሙስሊሞች ናቸው። አህባሽ አሁንም ስሙልኝ፣ አህባሽ ሙስሊሞች እንወዳችኋለን። ሰላም ፈላጊ ናችሁ። የሰው ነገር አትነኩም። መልካሞች ናችሁ። በእምነታችሁ መብታችሁ ነው የፈለጋችሁትን ማምለክ። ዊዶን ጋር ፕሮብለም። ወሃብያ የምትባል ሯጭ ወሃብያ ሯጩ ከየት እንደመጣችሁ አናውቅም። ሯጩ ወሃብይ ሯጮቹ ትፈልጋላችሁ። ትክክለኛ ሙስሊሞቹ ለሆነ ጉዳይ ይፈልጓቸዋል። እነ ቀነኒሳ ትሰማላችሁ። ወሃቢ አህባሽ የተባሉ እውነተኛ ሙስሊሞች ይፈልጓቸዋል ለሆነ ጉዳይ። ስለዚህ አትሌቱን ትፈለጋለህ፣ ትወያያለህ። አልወያይም ማለት አይቻልም። ምክንያቱም በሃይማኖትህ አታፍርም። ስለዚህ አደራ እንድትመጡ ጥሪ። ኢዮዳብ ጉቶ ቤት ከፈለጋችሁ እኔ ቤት አልፈልግም። እኔ ቤት ኤኒታይም አህባሽ ዌልካም። አህባሽ የተባላችሁ ውሃ ቀነኒሳዎች ሌላ ቦታ ሄዱ። እውነቴን ቀነኒሳዎቹ ይሄ የሚሮጠው ጀርባ ያለው ምናምን እግር ያለው እጅ ያለው ጆሮ ቀንድ ያለው ጥፍር ያለው እሱን ሄዳችሁ ሌላ ቦታ ተወያዩ። አህባሽ የተባሉ ግን እኔ ፎንቃ ነኝ ከእናንተ ጋር ምንም ችግር የለብኝም። ይሰማናል። አህባሾች በፍቅር የሚኖሩ ናቸው። ሰላም ያላቸው ናቸው። ከሌሎች ጋር አይሳፈጡም። በሰላም መኖር የሚያውቁበት ሰዎች ናቸው። ስለዚህ እነ ቀነኒሳ ወሃቢ ባለሯጩ አምላክ ያላችሁ ኢዮዳብ ጉቶ ጋር እሱን ሻሃዳ አስይዙት። እንደኔ ግን ሲናገር አንጀት ቅቤ የሚያጠጣም የሚያቃጥልም ሰው አለ ወይ ለማወቅ ፈልጌ ነው። ሶሻል ሚዲያ ላይ የሆነን ሰው አንጀቱን አረሰዋለሁ፣ ሌላው ደግሞ ይቃጠላል።
ማን ያለው እስቲ ንገሩኝ። ስለዚህ አህባሽ በጣም ነው የምንወዳችሁ የምናከብራችሁ። አይኖ የሃይማኖት ልዩነት አለ አውቃለሁ። ዓለም ላይ ከ11 ሺህ በላይ ሃይማኖት አለ አውቃለሁ። እና አህባሽ እስልምናችሁ ይመቸናል። የቀነኒሳው ነው ያወዛገበን። የቀነኒሳ ነው ያወዛገበን። አሁን ወሃቢው ገብቶ ነው ሙሉ እንትን ውስጥ ፓርላማ ውስጥ ምናምን ገብቶ የሚበጠብጠው ወሃቢ የተባለ ነው። ዘመድኩንም በደንብ ያውቃቸዋል። እነዚህ ዘመድኩን በቀለ እነዚህን በደንብ ያውቃቸዋል። ሞጣን ምንም አይሉትም እንደፈለገ ቢል። ለምን ሞጣ እብድ ነው። ሞጣ ምንም የሚያውቀው ነገር የለም። ዝም ብሎ ይጽፉለታል ከስራ አይደል? እሱን ይዞ ነው የሚያወራው። አንድ ቀን ሞጣ መረጃ ከፍቶ ይሄ ነው መረጃ ብሎ ሲያሳይ አትሰሙት። አንድ ቀን ሞጣ መረጃ አምጥቶ ይሄ ነው መረጃው፣ በዚህ መሰረት ነው ማወራው ብሎ አንድ ቀን አይናገርም። መሀይም ስለሆነ ማለት ነው። ማኝ እዚህ ጋር መረጃ ጨቅ ነው። ከመረጃ ጋር ስለሆነ ሰው አንደርስታንድ ያደርጋል። አንብቤበት አጥንቼበት በዛ ጉዳይ እንደምመጣ ስለሚያውቅ ሰው ከዮኒ ማኛ ንቅንቅ የለ። ስለዚህ አሁን የዋሃቢ አምላክ ሯጩ ነው። ሯጩን ደግሞ እውነተኛ ሙስሊሞች አይቀበሉም። ሯጩ ገዳይ ነው፣ አሳዳጅ ነው፣ አፈናቃይ ነው፣ ጠል ነው፣ ሙሉ ጠል ነው ክርስትና። ይሄ ዋሃቢን ደግሞ ድራሹን ከኢትዮጵያ እናጠፋዋለን። ሄደ ሌላ ቦታ በምን ትወያያለ? የምናጠፋበት ትልቁ ሜተድ ምንድን ነው? አህባሽ የተባሉትን አባሽ የተባለው ከነሱ ጋር በመነጋገር ይነጋገራሉ፣ ይወያያሉ። በእውነተኛ ነገር ተወያይተው አንዱ አንዱን ይቀበላል ማለት ነው። ያ ይሄንን ነው የምለው። አህባሽ ትክክለኛ የኢትዮጵያ ሙስሊም ነው። ሰው ገብቶታል። ሰው አንደርስታንድ አድርጓል። እንደዛ ወሃቢ የሚባለው ሰላቢ ከሚለው የመጣ ስም ነው። ይሰልባል። ወሃቢ የሚባለው ሰላቢ ከሚባል የመጣ ስም ነው። ራሱ ልንገራችሁ ብዬ ተጓብጠን ልዘግባችሁ ብዬ ነው። ይሮጣል አይሮጥም የሚባል ኢማኑኤል የኢማ ቢስልብን ታፕታፕ አድርጉ። ውይይት በቅርቡ አድርጉ። ተስማምታችሁ ከሞን ስለዚህ እኛም ዳይሬክትሊ ነው የምንናገረው። ኢምራን ገለመሌ የምትሉት ሰውዬ ሳይሆን አሁን ኢምራን ዲስከስ ማድረግ ያለበት ዋትስአፕ ኢማኑኤል ማይሎ ጊቭ ሂም ሂዝ ፉድ ተግባባ። ይሄንን ነው ምን ስለዚህ give him the food sir እቺን ያህል ከተወያየን ይበቃናል። እና ሌሎቻችሁ ሀባሽ ሰላማችሁ ይብዛ፣ በርቱ። ሀቃችሁ ይወጣል፣ ሀቃችሁ ይነገራል። ከዛ በኋላ ሰላም ይመጣል። ኢትዮጵያ ላይ በሰላም ሙስሊምና ክርስቲያኑ ተዋዶ ተከባብሮ የሚኖርባት ኢትዮጵያ ትመሰረታለች ድጋሚ። ያ ሙስሊም ከፕሮቴስታንት ዲቤት አለ። የሙስሊሙ ማን ነው?